ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ቁሪሶ ነኝ። አብራችሁን ቆዩ። የክልሉ መንግስት ለአዋሳ ከተማ ልማት ከፍተኛ ድጋፍ እያደረገ መሆኑን የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ ገለጹ። ርዕሰ መስተዳደሩን ጨምሮ ሌሎች የክልል ከፍተኛ የመንግስት የሥራ ኃላፊዎች በአዋሳ ከተማ የተከናወኑ የኮሪደር ልማት ስራዎችንና የሐይቅ ዳርቻ ልማት ፕሮጀክቶችን ጎብኝተዋል። ዘገባው የባልደረባችን ክብረ በዓል መላኩ ነው። ክሩቤል ፈለቀ እንደሚከተለው ያቀርበዋል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞን ጨምሮ የክልሉ ከፍተኛ የመንግስት ስራ ኃላፊዎች በአዋሳ ከተማ እየተከናወኑ ያሉ የኮሪደር ልማትና የሐይቅ ዳርቻ ልማት ስራዎችን ጎብኝተዋል። በከተማዋ የኮሪደር ልማት ስራዎች በተለያዩ ምዕራፎች እየተከናወኑ ሲሆን ከዚህ ቀደም የመጀመሪያ፣ ሁለተኛና ሶስተኛ ምዕራፎች መጠናቀቃቸውንም ተገልጿል። በአሁኑ ወቅትም አራተኛው ምዕራፍ የኮሪደር ልማት ስራ እየተከናወነ ይገኛል። አመራሮቹ በጉብኝታቸው በአራተኛው ዙር የኮሪደር ልማት አካል የሆነውን ከጥቁር ውሃ እስከ ኃይሌ ሪዞርት የሚዘልቀውን 1.4 ኪሎ ሜትር የአስፋልት መንገድና የኮሪደር ልማት ስራም ተመልክተዋል። በተጨማሪም 12 ኪሎ ሜትር ርዝመት ያለውን የሐይቅ ዳርቻ ልማት ስራም ጎብኝተዋል። በጉብኝቱ የልማት ስራዎቹ ለአዋሳ ከተማ ነዋሪዎች ከፍተኛ ፋይዳ እንዳላቸው የገለጹት የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ የክልሉ መንግስት ለፕሮጀክቶቹ ከፍተኛ ድጋፍ እያደረገ መሆኑን ጠቁመዋል። እነዚህ ስራዎች የክልሉ መንግስት፣ የከተማው አስተዳደርና የከተማው ህዝብ እንደዚሁም የአዋሳ ነዋሪዎች በያሉበት ቦታ ሆነው በጋራ ሁሉም ሰው የሚሰራውና የሁሉም አስተዋጽኦ ያለበት ስራ ነው። አዋሳ ከተማ ከውበቱም ከእንግዳ ተቀባይነቱም የፍቅር ከተማ በመሆኑ መነሻ የሁሉም አይን የሚስብ ከተማ ነው። ስለዚህ ኢትዮጵያውያን እዚህ የሚሆነውን ፈጣን ልማት ደግፎት ልማቱ እጅግ እየፈጠነ ነው ያለው። ከተወሰነ ጊዜ በኋላ እነዚህ ስራዎች ተጠናቀው ለህዝብ ክፍት ከሆኑ ሐዋሳን በከፍተኛ ደረጃ ተወዳዳሪነትን የሚያሳድግ የቱሪስት ስበትን የሚጨምር የነዋሪውንም ተጠቃሚነት የሚያረጋግጥ ምናልባት አገራችንም ጭምር እንግዶቿን በዚህ ከተማ ልታስተናግድ እድል የሚሰጥ የአፍሪካ ኩራት የሚሆን ከተማ ተደርጎ እየተገነባ ነው ያለው። ይሄ ስራ በታቀደለት መሰረት እንዲጠናቀቅ ድጋፍ ለማድረግ ግፊት ለማድረግ እነሆ ዛሬ ምልከታ እያደረግን ያለ ነው። አካሄዱ አመርቂ ነው። ከዚህ በላይ እንዲፈጥን ደግሞ የሚጠበቅብንን ሁሉም በየደረጃው እንድንወጣ የቅንጅት ስራ አጠናክረናል። ባጠረ ጊዜ ውጤታማ ስራ ሰርተን ለህዝባችን አገልግሎት ክፍት እናደርጋለን የሚል እምነት ነው ያለኝ። የአዋሳ ከተማ ከንቲባ አቶ ጥራቱ በየነ በበኩላቸው የሐይቅ ዳርቻ ልማት ስራው በአጠቃላይ 3.2 ቢሊዮን ብር የሚፈጅ ሲሆን እስካሁን ከህብረተሰቡ 1.5 ቢሊዮን ብር መሰብሰብ መቻሉን ገልጸው የመንግስትና የህብረተሰቡ ተሳትፎ የተጠናከረ በመሆኑ የተጀመሩ ፕሮጀክቶች በተያዘላቸው ጊዜ እንደሚጠናቀቁ ተናግረዋል። ታቁት የሐዋሳ ሐይቅ ዳርቻ ልማት መላ ህዝባችንን በማስተባበር ሀብት በማሰባሰብ በህዝቡ አቅም ለመገንባት የገባንበት ስራ ነው። በዚህም የከተማው ነዋሪ፣ ባለሀብቶች፣ የተለያዩ ባለድርሻ አካላት ከፍተኛ ሀብት አዋጥተዋል። እንግዲህ እስካሁን የመንግስት ሰራተኛውንም ደሞዙን ጨምሮ 1.5 ቢሊዮን ብር አካባቢ ተሰብስቧል። ይሄ ስራውን ለማስጀመር በቂ ስለሆነ በአጠቃላይ ፕሮጀክቱ ወደ 3.2 ቢሊዮን ብር ይፈጃል ብለን የጀመርነው የመጀመሪያውን ፌዝ ስራ አሁን የምንገኝበት የፍቅር ሐይቅ አሁን እንደምታዩት በስራ ላይ ነው የሚገኘው። ከጀመርን 2 ወራት ሆኖናል። ከፍተኛው ስራ የፊል ስራ ነው። እስካሁን ባለው ከ2000 በላይ ዳም ትራክ ወይም መኪና ትልልቅ ድንጋዮች እየተሞሉ ነው የሚገኙት። ይሄ ረግረጋማ ቦታ ስለሆነ የዳርቻ ስራውን ውበት ያለው ስራ እንዲሆን እሱ እየተሰራ ነው ያለው። ይሄንን በአጭር ጊዜ የፊል ስራ ጨርሰን ከላይ የሚሰሩ አሚኒቲዎች፣ ካፌዎች፣ የተለያዩ የስፖርት ማዘውተሪያ እንቅስቃሴ የሚደረግባቸው ቀጣይ ስራ ይሰራል። ይሄን ባጠረ ጊዜ ለመጨረስ ጥረት እየተደረገ ነው የሚገኘው። እንግዲህ በዚህ የሐይቅ ዳርቻ 3 ቦታዎች ላይ ለማገናኘት ታሳቢ ይደረጋል ማለት ነው። ጥቁር ውሃ ላይ የጀመርነው አለ። መሀል ቅድም ያያችሁት ኤስኤስ አካባቢ የተጀመረ አለ። አሁን ይሄ ፍቅር ሐይቅ አካባቢ እነዚህን ቦታዎች በእግረኛ መንገድና በብስክሌት እንዲሁም የመሮጫ ትራክ አድርገን ስናገናኘው የሐይቁ ዳርቻ በሙሉ ለተለያዩ እንቅስቃሴዎች
ምቹ ሁኔታ ይፈጥራል። በጉብኝቱ የሲዳማ ክልል ፕሬዝዳንት ጨምሮ የክልሉ ምክትል ፕሬዝዳንትና የትምህርት ቢሮ ኃላፊ አቶ በየነ በራሳ፣ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ፣ የሐዋሳ ከተማ ከንቲባ አቶ ጥራቱ በየነና ሌሎች ከፍተኛ የመንግስት ኃላፊዎች ተሳትፈዋል። የኢትዮጵያ መከላከያ ሰራዊት ለሀገሩ ያለውን ፍቅርና ታማኝነት የሚገልጸው ከቃላትም አልፎ የህይወት መስዋዕትነትን በመክፈልና ለሀገር ሉዓላዊነት ለህገ መንግስትና ለህዝብ አንድነት ዘብ በመቆም ነው። ይህ የሰራዊቱ አቋምና ታሪክ ከትውልድ ወደ ትውልድ የሚሸጋገር የጀግንነትና የአርበኝነት ውርስ ሲሆን ውርሱም በአበው ደም የተመሰረተና በላብ የጸና ነው። ማርያማዊት ብጻተ ከመሞት በላይ ለመሞት የተገባ ቃል ሺ ጊዜ ደም ቢፈስ በመስዋዕትነት ሀገርን የማስቀጠል ኪዳን። ይህ ከኢትዮጵያ መከላከያ ሰራዊት መዝሙር ላይ የተወሰደ ስንኝ የቃላት ውበት ብቻ ሳይሆን ተቋሙ ለሀገር ህልውናና ለህዝቦች ደህንነት ሲል የገባውን የማይናወጥ የመስዋዕትነት ቃል ኪዳን ቁልጭ አድርጎ የሚያሳይ ህያው ምስክር ነው። ዛሬም ድረስ በያውደ ውጊያው ላይ በተግባር የሚገለጥ ህያው ቃል ኪዳን ነው። የኢትዮጵያ መከላከያ ሰራዊት ጥንካሬ የሚመነጨው ካለፈው ታሪክ ብቻ ሳይሆን ያንን ታሪክ ወደ አዲስ ትውልድ በማሸጋገር ከማጠናከር ችሎታውም ነው። እያንዳንዱ ወታደር የቀደምት ኢትዮጵያውያንን የነጻነት ተጋድሎ እንዳደራ ተቀብሎ በራሱ ዘመን ላይ አዲስ የጀግንነት ታሪክ ለመጻፍ ቁርጠኛ ሆኗል። ፈተናዎች እንደ ማዕበል ቢነሱም ሰራዊቱ ከውስጡ በሚመነጭ ጥንካሬ ተጋፍጦ የማለፍ ልምድን አዳብሯል። የመከላከያ ሰራዊቱ ጥንካሬ ምንጩ ራሱ ህዝቡ ነው። ከተለያዩ የኢትዮጵያ ማዕዘናት የተውጣጡ ወታደሮች በጋራ ሴቶች ላይ ተመስርተው አንድ ላይ ሲቆሙ ግርማቸው ጠላትን ያስፈራል። ሰላምና ልማት የጋራ ግባቸው፣ እኩልነትና መከባበር የአብሮነታቸው መሰረት ነው። ይህ የተለያዩ ማንነቶችን በአንድ ዓላማ ስር የሚያሰባስብ አቅም ለሰራዊቱ ልዩ የሆነ ውስጣዊ ጥንካሬን ይሰጠዋል። ሰራዊቱ ለጠላቱ የማይበገር ኃይል ሆኖ የቆመው በአካላዊ ብቃት ብቻ ሳይሆን በውስጡ ባለው የማይናወጥ ወኔ ጭምር ነው። ይህ ወኔ ከቅርበት ብቻ ሳይሆን ከርቀትም እየሰማ ጠላትን የሚያሸማቅቅ ማንኛውንም መሰናክል የመስበር አቅም ያለው ነው። ለሀገር ክብር ሲባል የሚከፈል ዋጋ ምንም ያህል ከባድ ቢሆን የሰራዊቱን ወደ ኋላ የማይል ቁርጠኝነትን ያሳያል። የሰራዊቱ አባላት ለሀገራቸው የገቡትን ቃል ኪዳን ከግል ህይወታቸው በላይ የሚያስቀምጡት ነው። ኢትዮጵያ በክብር እንድትኖርና ስሟ ከትውልድ ወደ ትውልድ እንዲከበር የትኛውንም መስዋዕትነት ለመክፈል ዝግጁ መሆናቸውን በተግባር ያሳያሉ። ይህ ቁርጠኝነት ከመሞት በላይ ለመሞት የተገባ ቃል ተብሎ ሊገለጽ የሚችል ጥልቅ የሀገር ፍቅር መግለጫ ነው። ይህ የጽናትና የቁርጠኝነት እሴት በንድፈ ሀሳብ ብቻ ሳይሆን በተጨባጭ ስራ ላይ የተመሰረተ ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች ማሰልጠኛ ማዕከል ለ45ኛ ጊዜ ያሰለጠናቸውን የጽናት ኮርስ መሰረታዊ ኮማንዶች ምረቃ ስነ ስርዓት ላይ ባስተላለፉት መልእክት የአየር ወለድና ኮማንዶ ኃይል በአካል ብቃቱ በጽናቱና በከፍተኛ ወታደራዊ እውቀቱ የውጊያ አቅጣጫ ቀያሪ ኃይል እንደሆነ አብራርተዋል። የኢትዮጵያ መከላከያ ሰራዊት ከትላንት ወደ ዛሬ ከዛሬም ወደ ነገ የሚሸጋገር የጽናት ተምሳሌት ነው። በአንድነት የተገነባ ለህገ መንግስቱ ታማኝ እንዲሁም ለሀገር ክብር ማንኛውንም ዋጋ ለመክፈል ዝግጁ የሆነ ኃይል ነው። ይህ ትውልድ የተረከበውን የአርበኝነት አደራ በብቃት የተወጣ ኢትዮጵያ ለዘላለም በክብር እንድትቀጥል የማይናወጥ ዘብ ሆኖ ቀጥሏል። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ በምታከናውናቸው ተግባራት ለአፍሪካ ሀገራት አርአያ ሆናለች ሲሉ የአህጉር አቀፍ ተቋማት የስራ ኃላፊዎችና ባለሙያዎች ተናገሩ። በአገሪቱ እያደገ የመጣውን የህዝብ ፍላጎት በራስ አቅም ለማሟላትና ጠንካራ የምግብ ስርዓትን ለመገንባት ከኢትዮጵያ ተሞክሮ መውሰድ እንደሚገባም ገልጸዋል። ዘዳግም መኮንን ዝርዝር አለው። በአፍሪካ ህብረት ልማት ኤጀንሲ የግብርናና የገጠር ትራንስፎርሜሽን ዋና ፕሮግራም ባለሙያ ክለመንት አድጆርሎሎ እንደገለጹት የአፍሪካ ሀገራት የምግብ ስርዓታቸውን ለማጠናከርና ፍላጎታቸውን በራስ አቅም ለማሟላት በትብብር ሊሰሩ እንደሚገባ ተናግረዋል። የግብርና ምርትና ምርታማነትን ከማሳደግ ባለፈ የንግድ ስርዓትንና አጠቃላይ የግብርና ዘርፍ የእሴት ሰንሰለቱን ማጠናከር እንደሚገባም ነው የገለጹት። በምግብ ራስን መቻልና ምርታማነትን ለማሳደግ የአርሶ አደሮችን ተጠቃሚነት የሚያረጋግጡ ስራዎች
ስራዎች ወሳኝ መሆናቸውን አስረድተው ኢትዮጵያ በዘርፉ ያከናወነቻቸው ተግባራትና ያስመዘገበቻቸው ውጤቶች ሌሎች ሀገራት ሊጋሩት እንደሚገባም አብራርተዋል። ኢትዮጵያ ስንዴን በስፋት በማምረት የሀገር ውስጥ ፍጆታን ከማሟላት በተጨማሪ ለውጭ ገበያ ማቅረብ መጀመሯ የሀገር ውስጥ ግብርና ምርትን ለማሳደግ ያለው አስተዋጽኦ እንደሚያመለክት ገልጸዋል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር የግብርናና የምግብ ስርዓትን ከአካባቢ ጥበቃና የአየር ንብረት ለውጥ መቋቋም የሚያስችል ተግባርን በማስተሳሰር የሚደረግ ውጤታማ ተግባር ማሳያ መሆኑን አንስተዋል። የአረንጓዴ አሻራ መርሃ ግብር ህብረተሰቡን ተጠቃሚ የሚያደርግና ለአህጉር አቀፍ የአካባቢ ጥበቃ ስራዎች አስተዋጽኦ እያበረከተ የሚገኝ መሆኑንም ጠቁመዋል። በአጀንዳ 2063 የቀጠናዊ ስትራቴጂክ ትንተናና እውቀት ድጋፍ ሰጪ ስርዓት ዲፓርትመንት ኃላፊ ፖል ጉቲጋ በበኩላቸው የኢትዮጵያ የግብርና ሽግግር ለቀጠናው ሀገራት ትምህርት የሚሆን ነው ማለታቸውን ኢዜአ ዘግቧል። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የኢንዱስትሪ ዘርፉን ለማጠናከርና የአርሶ አደሮችን ገቢ ለማሳደግ ያከናወነቻቸው ውጤታማ ተግባራት የአፍሪካ ሀገራት ሊወስዷቸው የሚገቡ ተሞክሮች መሆናቸውንም ጠቁመው በኢትዮጵያ መንግስት የህብረተሰቡን ተጠቃሚነት ለማረጋገጥ የተከናወኑ ተግባራት አስደናቂ እንደሆኑም አንስተዋል። የአምራቹን ምርትና ምርታማነትን ለማሳደግ በተሻለ የዘር አቅርቦት ላይ በትኩረት እየሰራ መሆኑን የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ገለጸ። ቢሮው ከምቴክስ የተሰኘ ኃላፊነቱ የተወሰነ የግል ድርጅት ባቀረበው ዶሬ የተሰኘ በአዲስ የበቆሎ ዘር የለማ ማሳ ከወረዳው የተወጣጡ አርሶ አደሮች ጋር ጉብኝት አድርጓል። ብሩክታዊት ብርሃኑ አቶ ኃይለ አንቀመው በሐዋሳ ዙሪያ ወረዳ ጋሎ አርጊሳ ቀበሌም በአርሶ አደርነት የሚተዳደር ሲሆን ዶሬ የበቆሎ ምርጥ ዘር ሙከራ የተደረገበት ማሳ ባለቤት ነው። እሱም ዶሬ አዲስ የበቆሎ ምርጥ ዘር ከዚህ ቀደም ከነበሩት ዝርያዎች የተሻለ ውጤት እያስገኘለት መሆኑን ይናገራል። መጀመሪያ ሲይዝ ሶስት ነበር የያዘ። በዚህ በፀሐይ ምክንያት ወደ 2 መጣ። ከዛም አንዱን አሁን ጠንካራ ምርት ነው የያዘ። ስለዚህ እዚህ ይሄ መሬት ድሮ ምንም የማላገኘው መሬት ነው። ምንም የማይሰጥ ምርት አይሰጥም። ሞክራለሁ አላገኘሁትም። ግን ዘንድሮ እግዚአብሔር ይመስገን ያው ጥሩ ሁኔታ ነው የነበረ የሚታየው። የጉብኝቱ ተሳታፊዎችም ዶሬ ምርጥ ዘር በቆሎ ድርቅን ተቋቁሞ የተሻለ ምርት ከመስጠት አንጻር የተሻለ ዝርያ እንደሆነ መገንዘባቸውን ይገልጻሉ። አሁን እቺ ዶሬ የሚባል በቆሎ ይሄ ድርቁን ማቋቋም ችሎታ እንዳለው በአይናችን አይተናል። በአይናችን አይተን በጣም አሁን አያያዙ ላይ በቆሎ አያያዝ ላይ የአገዳው ግንዱ ጥንካሬ ቅጠሉን እስካሁን በዚህ ፀሐይ ያለ ምን ያለ በዚህ ጣሪያ ፀሐይ ውስጥ ያለ ይሄ አሁን እንዴት ነው በጣም ጠንካራ በቆሎ መሆኑን በዚህ ተረድተናል። አቶ ሀብተ መልስ የከምቴክስ ኃላፊነቱ የተወሰነ የግል ማህበርና የኤፍኤምሲ አግሪ ሳይንስ አግሮኖሚስት እንደተናገሩት ዝርያው በ3 ወረዳዎች ማለትም በቦርቻ በብላቴ ዙሪያና በሐዋሳ ዙሪያ ወረዳዎች ተሞክሮም ለአርሶ አደሩ አዋጭነቱ ተረጋግጧል ብለዋል። ዘሩን እያባዛን ያለ ነው በራሳችን ማሳ ላይ ላለፉት 3 አመታት ሐዋሳና በሐዋሳ ዙሪያ ባሉ 3 ወረዳዎች ላይ በሲዳማ ክልል ባሉ 3 ወረዳዎች ላይ ሎካባያ በቦርቻና ሐዋሳ ዙሪያ ወረዳ ላይ ሙከራው ተሰርቶ ምርታማነቱ በዛው ልክ አዋጭ እንደሆነ ውጤታማ እንደሆነ የሚያሳይ ነው። ይሄ በቆሎ 3 የተለየ ካራክተሪስቲክስ አለው። አንደኛ ምርታማ ነው፣ ሁለተኛ ቶሎ ይደርሳል፣ ሶስተኛ ነገር ድርቅ የመቋቋም ባህሪ ያለው። ከምቴክስ ኃላፊነቱ የተወሰነ የግል ኩባንያ ዋና አስተባባሪ አቶ ይመኑ ጀንበሩ አዲስ ዶሬ የተሰኘው የበቆሎ ምርጥ ዘር ዝርያም በወረዳው ግንባር ቀደም የሆኑ አርሶ አደሮችን በመጠቀም የማስተዋወቅ ስራ እየተሰራ መቆየቱን ተናግረው በቀጣይነትም ይህንን የምርጥ ዘር ዝርያ ለማባዛት ትኩረት ሰጥተው እየሰሩ እንደሆነ ይገልጻል። ድርቅ የመቋቋም ችግር አለ፣ የዝናብ እጥረት አለ። ስለዚህ ድርቅን የሚቋቋም ዝርያ መፈለግ ብለን የተነሳ ነው ማለት ነው። ስለዚህ ከዚህ አንፃር በአምናም አይተናል። ጥሩ ነው፣ ኮንሲስታንት ነው። ዘንድሮም ተመሳሳይ ነገር ነው እያየን ያለ ነው። እኛውን አላማችን ነው ዘንድሮ በቃ ይሄ መጥቷልና ሌላውን አትጠቀሙ ከእንግዲህ በኋላ ይሄ ነው የሚቀርብላችሁ አይደለም። የድሮውንም እየተጠቀማችሁ እኛ ለምሳሌ 90-100% ውስጥ 10% ካገኘን ማርኬት ሼሩን ወይም 20% ይበቃናል። ሌላውም እየሰራች በአንድ ጊዜ እንደዚህ አይለወጥም ብዬ እኛም አሁን አንድ ጊዜ 100% አምጡ ብትሉን
ያምርቶቱ እንትኑም ችግር አለ። ስለዚህ በትንሽ እያሳየን የተወሰኑ ሞዴል ገበሬዎችን ቀይረን ሌላው ደግሞ ከነሱ እየተማረ እንዲሄድና በሂደት 2-3 ዓመት በኋላ ወደዛ የምትገቡበትን ነው። የሐዋሳ ዙሪያ ወረዳ እርሻና ተፈጥሮ ሀብት ልማት ጽሕፈት ቤት ኃላፊ አቶ አዲሱ ደሳለኝ ዝናብ አጠር አካባቢዎች ላይ ድርቅን ተቋቁሞ የተሻለ ምርት ከመስጠት አንጻር ዝርያው የተሻለ መሆኑን ገልጸው በተለይም ሞቃታማ በሆኑ በእንደዚህ አይነት አካባቢዎች ላይ የተሻለ አማራጭም ነው ብለዋል። በቀጣይነትም ፍላጎቱ ያላቸውን አርሶ አደሮች በመለየት የበቆሎ ዘር የማከፋፈል ስራ ላይ በትኩረት ይሰራልም ብለዋል። ሞዴል አርሶ አደሮችንና የግብርና ጽሕፈት ቤት ኃላፊዎችን በመጥራት የማስተዋወቅ ስራ ሰርተናል። እንደዛም ስንል በዋናነት ሌሎች አካባቢ ላይ ምርት በሚቀንስበት ጊዜ ይሄ ምርት ሳይቀንስ የቀረበት ዋና ምክንያቱ ምንድነው? ድርቅን የመቋቋም አቅሙ በጣም ከፍተኛ ከመሆኑ ጋር ተያይዞ ዘንድሮ ውጤታማ የሆነ ሰብል ማግኘት የቻልንበት ሁኔታ ነው የነበረውና በቀጣይ ደግሞ ይህንን ለማስፋት ምንድነው ማድረግ አለብን? ከ25ቱም ቀበሌዎች ላይ አርሶ አደር ፍላጎት የመለየት ስራ ከዛሬ ጀምረን የመለየት ስራ ይሰራል። የሲዳማ ክልል እርሻና ተፈጥሮ ሀብት ልማት ቢሮ የግብርና ግብዓት አቅርቦት ዳይሬክቶሬት ዳይሬክተር አቶ ለገሰ ለጣም አዲሱ የበቆሎ ዝርያም ድርቅን ተቋቁሞ ቶሎ ምርት ከመስጠት አንጻር ከምርታማነትም አንጻር የተሻለ ዝርያ መሆኑን ገልጸው አርሶ አደሮች የተሻለ ምርት የሚሰጣቸውን ዝርያ መርጠው እንዲጠቀሙ ከማድረግ አንጻር የተሻሉ ዝርያዎች እንዲቀርቡ በትኩረት እየተሰራ ነው ብለዋል። አብዛኛ ሁለት እንትን ነው ያዘ በቆሎ ነው ያዘ ጥሩ ምርት ይዟል። እሱ ብቻ ሳይሆን ለወፎችም እኮ እድል የሚሰጥ አይደለም። ውሃም አያስገባም። አያገዳ ቁመቱም ስታይ ምቹ ነው። አልረዘመም፣ አላጠረም። ይሄ ደግሞ ጥቅሙ 2-3 ጥቅም አለውና ከዚህ አንጻር ስና የተሻለ ነው ብለን ነው የወሰድነው። የመጡ አርሶ አደሮች ደግሞ አስተያየት ሰጥተዋል፣ ወዶታል። ትልቁ አሳይመንት ምንድነው ያሉት? በጊዜ እንዲቀርቡልን። እኛም ይሄ ዝርያ የሚፈልገው በጊዜ መዝራት አለብን። በእርግጥ የትኛውም ዝርያ በጊዜ ከተዘራ ችግር የለም፣ ምርት ማግኘት ይችላል ሰው። ስለዚህ አርሶ አደሮች የሰጠን ተቀብለናል። ካምፓኒ ደግሞ ዝግጁ ነን፣ ማምረት እንችላለን፣ በጊዜ ማቅረብ እንችላለን ስላሉ ለአማራጭ አቅርበናል። አርሶ አደሮቻችን ወዶታል። እኛም ስናይ የተሻለ በቆሎ ነው፣ ከሌሎች አንጻርም ስናይ ተወዳዳሪ ነው ብለን ወስደናል። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።